በትምህርት ጥራት ዓለምን የምትመራ ሀገር ናት። በከተማና ትራንስፖርት ዘመናዊነት የሚያህላት ሀገር የለም። በቴክኖሎጂማ ዓለምን ነጋ ጠባ ወይ ጉድ እንዳስባለች ነው። የነካችው ሁሉ የሚያምርላት፣ የተናገረችው ሁሉ የሚሰማላት ትልቅ ተጽዕኖ ፈጣሪም ናት። የምርቶቿ ጥራት ያስገርማል። በአንድ ወቅት ዓለማችን ላይ ያሉ በከፍተኛ ማዕረግ የተማሩ ሀያልና አዋቂ ሀገራት ለመጨረሻ ዙር ውድድር ቀረቡ። ውድድሩ በዓለም ላይ ተወዳጅ የሆኑ ምርቶችና ብራንዶችን የሚያመርተው ሀገር የትኛው ነው የሚል ነበር። አሜሪካ፣ ቻይና፣ ጀርመን እየተባለ ከሰባቱም አህጉራት የተወጣጡ ሀገራት አለን ያኮራናል የሚሉትን ሁሉ እያወጡ አሳዩ። ተራው ለጃፓን ደርሶ እስቲ ያለሽን አሳይን ተባለች። ጃፓን ብዙም ማውራት የማይመቻት ሀገር ናት። ስራዋ ግን ከጣራ በላይ ይጮሃል። መድረኩ ላይ ወጥታ ያላትን ማቅረብ ጀመረች። ጃፓን አንድ ምርቷን ስታሳይ ተወዳዳሪዎቿ አንገታቸውን መድፋት ጀመሩ። መኪና ስትባል ቶዮታ፣ ሆንዳ፣ ኒሳንና ማዝዳን መዥረቅ አደረገች። ውድድሩን አሸንፎ ከዓለም ምርጥ የመኪና አምራች ለመባል ግን ቶዮታ ብቻውን በቂ ነበር። ዓለማችን ላይ የቶዮታን ያህል ብዙ መኪኖችን የሚያመርት በሱም ልክ በዓመት ብዙ መኪኖችን የሚሸጥ መኪና አምራች ድርጅት የለም። በዓመት ከ10 ሚሊዮን በላይ መኪኖችን ያመርታል። ከ195ቱ የዓለም ሀገራት ከ170 በላይ የሚሆኑት ቀዳሚ ምርጫቸው ነው። ጥራት፣ ጥንካሬ፣ ዘመናዊነትና ምቾት ዋነኛው መለያ ነው። የቶዮታ መኪኖች ከ20 ዓመት በላይ ያለ ችግር ያገለግላሉ። ለዚህ ደግሞ አፍሪካውያን፣ የአሜሪካ አህጉራትና የመካከለኛው ምስራቅ አገራት ምስክር ናቸው። ቶዮታ ኮሮላ በመኪና ታሪክ በሽያጭ የሚያህለው የለም። ቶዮታ ላንድ ክሩዘር በጥንካሬው ይታወቃል። ቶዮታ ሃይሉክስ አንኪለብል ወይም የማይሞተው እያሉ ነው የሚጠሩት። ጃፓን ግን በዚህ አላበቃችም። ኤሌክትሮኒክስ ስትባል ሶኒ፣ ፓናሶኒክ እና ቶሺባን ይኸውላችሁ ብላ አሳየቻቸው። ካሜራ ሲሏት ካነን፣ ኒኮንና ፉጂ ፊልም እያለች አስቆጠረቻቸው። በሮቦቲክስ እና በኤአይ እሷ የደረሰችበት ከሌሎቹ ጋር ሲነጻጸር የሰማይና የምድር ያህል ተለያየ። ጃፓን ውስጥ አንድ ሙሉ ፎቅ ሆቴል ከዘበኛ እስከ አስተናጋጅ፣ ከሼፍ እስከ እንግዳ ተቀባይ ሙሉ በሙሉ አንድ ሰው የሌለበት በሮቦቶች የሚመራ ሆኖ ያያሉ። የጃፓን የመንገድ ላይ የጋራ መጸዳጃ ቤት ቴክኖሎጂ በሌላ በየትኛውም ዓለም እንኳንስ ለሽንት ቤት ለመኖሪያ ቤትም ከቅንጦት በላይ ነው። በመጨረሻም ጃፓን ውድድሩን በዘረራ አሸንፋ እንዲህ አለቻቸው፣ ከዚህ በላይ ምርቶችን እየዘረዘርኩ አላሸማቅቃችሁም። ነገር ግን የከተሞችን ጽዳት፣ የኑሮዬን ጥራት፣ የዘመናዊነትና የቴክኖሎጂ ምጥቀት ማየት ከፈለጋችሁ ወደ ሀገሬ ኑ ስትል ለዓለም መልእክቷን አስተላለፈች። እኛም ዓለምን ተወዳድራ አንቺ ላይ ማን ይደርስብሻል የተባለችውን ሀገር ኑሮዋ ምን ይመስላል ስንል ኑሮ በጃፓን ብለን ተገናኝተናል። መልካም ቆይታ። ጃፓን በምስራቅ እስያ የምትገኝ ከ6800 በላይ ደሴቶችና ከ373000 ስኩዌር ኪሎ ሜትር በላይ የቆዳ ስፋት ያላት የ122 ሚሊዮን ዜጎች ሀገር ናት። ሰው የሰውነት ሙሉ ክብሩን የሚያገኘው ጃፓን ውስጥ ነው ቢባል ማጋነን አይሆንም። በአብዛኛው ሰለጠንኩ በሚለው ዓለም ውስጥ ስልጣኔ ሰውነትን አያካትትም። ቢያካትት እንኳን በቆዳ ቀለም፣ በሀብትና እውቀት ደረጃ በኋላ ታሪክ ላይ መሰረት ያደረገ መስፈርት ይወጣለታል። ስልጣኔ እንደ ጃፓን ሲሆን ግን ከምር ያስቀናል። ማህበራዊነትን ያልሸረሸረ፣ ቤተሰባዊነትን ያልገፋ፣ መልካም ባህልን ያልተወ ስልጣኔ ነው። ሰው የሰውነት ሙሉ ክብሩን የሚያገኘው ጃፓን ውስጥ ነው ቢባል ማጋነን አይሆንም። ጃፓናውያን ለሌላው ሰው ያላቸው አክብሮትና ትህትና ያስደንቃል። በህይወት አጋጣሚ ለደቂቃዎች ያገኙት ወይም ዕድሜ ዘመናቸውን በጉርብትና ያሳለፉትን ሰው ባገኙት ቁጥር ሰላምታቸውን፣ አክብሮትና ትህትናቸውን የሚገልጹት ከወገባቸው ዝቅ እያሉ በማጎንበስ ነው። ይህ በቤተሰብ አባል ውስጥም ያለ ታላቅ ለታናሹ፣ ታናሽም ለታላቁ ጠዋት ከእንቅልፋቸው ተነስተው ሲገናኙ፣ ማታ ወደ መኝታ ሲለያዩ በየዕለቱ የሚከውኑት ተግባር ነው። በጃፓን ባህል ማጎንበስ ለሁሉም ሰው እኩል የሚደረግ የአክብሮት መገለጫ ነው። ጃፓናውያን ለአንድ ሰው የሚያጎነብሱት ያ ሰው ካለው ማንነት፣ ዕድሜ ወይም ዘር በመነሳት ሳይሆን በባህላቸው ውስጥ ያለ ስር የሰደደ ጨዋነት ስለሆነ ነው። ይህንን የሚረዱት ስልክ እየተደዋወሉ ሲያገኟቸው ነው። ስልክ ደዋዩም ስልክ የሚደወልለትም ሰውዬ ስልኩን ካነሱት በኋላ ሰላምታ ሲለዋወጡ ልክ በአካል የተገናኙ ይመስል ጎንበስ ይላሉ። ጃፓናውያን ኦምቴናሺ የተሰኘ የእንግዳ ተቀባይነት ፍልስፍና አላቸው።
ኦሞቴናሺ በቃላት ደረጃ በቅንነት ማገልገል ማለት ሲሆን ይዘቱ ግን ከዛም ያልፋል። ለምሳሌ በሀገራችን ሬስቶራንት ገብተው ለሚያገኙት ጥሩ መስተንግዶ መጨረሻ ላይ ጥሩ ጉርሻ ማስቀመጥ አለቦት። ይህንን ሳያደርጉ ዋና ሂሳቦትን ብቻ ከፍለው ቢወጡ በቀጣዩ ቀን ተመሳሳይ የእንግድነት እንክብካቤ ላይደረግሎት ይችላል። ጃፓን እንዲህ አይደለም። ጃፓን ውስጥ ገና ወደ ሬስቶራንቱ ሲጠጉ እንክብካቤው ከበር ይጀምራል። ወደ መቀመጫው ሲደርሱ እያንዳንዱ ነገር ቀድሞ ያዘዙ እስኪመስሉት ድረስ ተዘጋጅቶ ይጠብቁታል። ገና እንደገቡ ምን ልታዘዝ በሚል ወከባ ውስጥ አይገቡም። የተወሰነ የጥሞና ደቂቃ ይሰጡታል። ጃፓን ለእንግዶቿ ምቾት፣ ለዜጎቿ ጤንነት ምን ያህል እንደምትጨነቅ የሚያውቁት አስገራሚ ሕጓን ሲሰሙ ነው። ሜታቦሎው የውፍረት ሕግ ማለት ነው። በጃፓን ሰራተኞች በየዓመቱ የወገባቸው ስፋት ይለካል። ከመጠን በላይ ወፍረው ለተገኙ ሰራተኞች ድርጅቱ ክብደት እንዲቀንሱ ያስገድዳቸዋል። ጤነኛ ሆነው ክብደት አንቀንስም ካሉ ግን ሊባረሩ ሁላ ይችላሉ። ይህ እንግዲህ አንድም የሰራተኞቹን ጤና ማስጠበቅ፣ ሁለትም ለተገልጋዩ ምቾት መስጠት ነው። በዚህ እንክብካቤ የሚፈልጉትን ከተጠቀሙ በኋላ የሂሳብ ቢል ይመጣሉታል። እንደኛ ካሉ ሀገራት የሄዱ ከሆነ ለዚህ አይነቱ ምርጥ መስተንግዶ ቲፕ መስጠቶት አይቀርም። ችግሩ ግን እዚህ የሚቀበሉት አለመኖሩ ነው። ኦሞቴናሺ ያልኖት ይህንን ነው። በባህሉ መሰረት ደንበኛን እንደ ንጉስ መንከባከብ እንጂ ለእንክብካቤው ማስከፈል ነውር ነው። ቲፕ ቢያስቀምጡ እንኳን አስተናጋጇ ተከትላ ገንዘብ ጥለዋል ብላ ትመልስሉታለች። ጃፓን ትልቁ መለያዋ ጽዳት ነው። እንዲሁ ግን ንጹህ ናት በሚል አትገለጽም። ይህንን ይመልከቱ። የሚመለከቱት በአንድ ቅንጡ ሞል ወይም በሀብታም ግቢ ውስጥ ያለ አኳሪየም አይደለም። ይሄ ጃፓን ቆሻሻ ውሃዋን የምታስወግድበት የሰፈር ውስጥ ቦይ ነው። የንጽህናው መጠን ግን ውስጡ እነዚህን የመሳሰሉ ውብ ዓሳዎች በራሳቸው ይራቡበታል። የከተሞቿ ንጽህና ከዚህም በላይ ነው። የሚመለከቱት ወጣት የጃፓንን ንጽህና ለማረጋገጥ ዓለማችን ላይ እጅግ ጭንቅንቅ በምትባለው የጃፓን ዋና ከተማ ቶኪዮ ውስጥ ተገኝቷል። የማረጋገጫ መንገዱ ደግሞ አዲስ የገዛውን ነጭ ካልሲ ብቻ ለብሶ ከተማዋ ሰው ይበዛባቸዋል በሚባሉ ሰፈሮች ለ20 ደቂቃ ወክ ማድረግ ነው። ከ20 ደቂቃ በኋላ ያገኘውን ሊገምቱ አይችሉም። 20 ደቂቃ በሙሉ በነጭ ካልሲ ወክ ቢያደርግም መጨረሻ ላይ ካልሲው ላይ የተገኘው ቆሻሻ ይሄን ያህል ብቻ ነበር። ጃፓን ዓለማችን ላይ ረጅም ዕድሜ የሚኖሩ ዜጎች ያላት ሀገር ናት። የዜጎቿ አማካኝ የዕድሜ ጣሪያ 85 ዓመት ነው። ማነጻጸሪያ እንዲሆኑት የኢትዮጵያ 67 ዓመት ሲሆን የዓለምም ቢሆን አማካኝ የሰዎች የመኖሪያ ዕድሜ 73 ዓመት ነው። እዚህ ግን ሰዎች ምን ዕድሜያቸው ቢገፋ እንደ ቀልድ አያረጁም። ቢያረጁም ቶሎ አይሞቱም። በሀገሪቱ ውስጥ ዕድሜያቸው ከ100 ዓመት በላይ የሆኑ አዛውንቶች በብዛት ይገኛሉ። ሚደንቀው ግን እሱ አይደለም። ጉድ እኮ ነው። እነኚህን ቆነጃጅት ይመልከቷቸው። አሁን ዕድሜያቸውን ይገምቱ። ስንት አሉ? 20፣ 25። መቼስ እቺን የመሰለች ቆንጆ 30 አይሉም። አዎ ከ30 አታልፍም ካሉ ቀልደኛ ኖት ማለት ነው። እውነተኛ ዕድሜዋን ለመስማት ይዘጋጁ። የሚመለከቷት 59 ዓመት ዕድሜ ያላት ለስሙ የብዙዎች አያት ናት። ግን መልኳን ያየ ሁሉ 25 ዓመት ነው የሚላት። ሰው ኑሮውን ይመስላል ማለት ይሄ ነው። ምግብ ጨው ካልገባበት እንደማይጣፍጠው ጃፓንም በእያንዳንዱ ሕይወቷ ቴክኖሎጂ ጣል ካላደረገችበት ኑሪ ኑሪም አይላት። ከዚህ እንጀምር። ጃፓን ዓለምን በቴክኖሎጂ ያሽኮረመመችበት ትንሹ ፈጠሯዋ ነው። ስማርት ሲባል ምን ትዝ ይሉታል? ስልክ አሉ። እኛ ግን በቴክኖሎጂ የተራቀቀ ስማርት ሽንት ቤት ልናስጎበኙት ነው። አዎ ስማርት ሽንት ቤት። ታዲያ ምቾትና የተገጠመለትን አስገራሚ ቴክኖሎጂ ከነገርኑት በኋላ አልወጣም ብሎ ማስቸገር የለም። የሽንት ቤቱ ቅንጦት ገና ከመግባቶት ይጀምራል። እዚህ መጸዳጃ ቤት ለመጠቀም ሶፍት ማግበስበስ፣ ውሃ መሸከም ብሎ ነገር የለም። ሲገቡ የሚመለከቷትን ሪሞት ይይዛሉ። አለቀ አበቃ ማለት ነው። ሽንት ቤቱ ከእጅ ንክኪ ነፃ ሲሆን የሚፈልጉትን የሚያዙት ሪሞት በመጫን ነው። በያዙት ሪሞት ወይም ግድግዳው ላይ ከተለጠፈው ስክሪን የድምፅ አማራጭ የሚለውን ቁልፍ ይጫኑ። አሁን በድምጾት የፈለጉትን ማዘዝ ይችላሉ። ከበር መክፈትና መዝጋት፣ መብራት ማጥፋትና ማብራት፣ ወይም ለሽንት ቤት ቆይታዎት የሚረዱ በዶክተሮች ተጠንተው የተጫኑ ሙዚቆችን ከመስማት ጀምሮ
እስከ ከኤአይ ጋር የሆድዮዱትን መጫወት ይችላሉ። ሲንኩ የራሱ ሴንሰር የተገጠመለት በመሆኑ ሲጠጉት በራሱ ይከፈታል። ያ ብቻም አይደለም፣ ሙቀቶትን እየለካ ቁጭ ሲሉ እንዳይቀዘቅዙት የራሱን ሙቀት ያስተካክላል። በሚጠቀሙበት ወቅት የራሱ የሽታና የድምፅ መቆጣጠሪያ ስላለው ሁሉም ከሲንኩ አልፈው ወደ እርሱ አይመጡም። ተጠቅመው ጨረሱ እንበል፣ አሁንም ሪሞቱን በመጫን ወይም በድምጾት መጨረሱትን ይነግሩታል። እሱም አጥቦ አድርቆ ልብስ ለመልበስ ዝግጁ ያደርጉታል። ከሁሉ የሚገርመው ግን ይሄ ነው። ሽንት ቤቱ ከሽንቶት ላይ ሳምፕል እየወሰደ የጤና ሁኔታዎትን ይነግሩታል። ሽንት ቤትም ክሊኒክም ሆነ ማለት አይደል። ይህ ታዲያ በሀብታሞቹ ቤት ያለ መጸዳጃ እንዳይመስሉት። ጃፓን በየመንገዱ የገጠመቻቸው ስማርት የህዝብ ሽንት ቤቶች ናቸው። እርሶ ሲጨርሱ ሪሞቱን አስቀምጠው ይወጣሉ። ሽንት ቤቱ እያንዳንዱን ነገር በሚገባ አጽድቶ አደራርቆ ለቀጣዩ ተጠቃሚ ዝግጁ ይሆናል። ልብ ብለው ከሆነ ሽንት ቤቱ ከመስታወት የተሰራ በመሆኑ ከውስጥም ከውጭም ሁሉ ነገር በግልጽ ይታያል። ግራ እንዳይጋቡ፣ የሽንት ቤቱ ምን ያህል ጽዱ እንደሆነ ለማሳየት ሲባል ነው። ልክ ተጠቃሚ ገብቶ በሩን ሲቆልፈው ግን መስታወቱ በተገጠመለት ቴክኖሎጂ አማካኝነት በጉም ይሸፈናል። የፈለገ ቀርበው ለመመልከት ቢሞክሩ ከውጭም ከውስጥም አይታይም። ጃፓን ሮቦቶችን ለዕለት ተዕለት ጥቅም ላይ በመዋል ከዓለም በግንባር ቀደምትነት የምትጠቀስ ሀገር ናት። ለምሳሌ ይህንን ሆቴል ይመልከቱት። ገና ከበሩ ሲገቡ በእንግዳ ተቀባይነት የሚሰሩ 2 ሴቶችን ያገኛሉ። ሰው ሳይሆኑ እጅግ ከፍተኛ ቴክኖሎጂ የተካተተላቸው ሮቦቶች ናቸው። እነኚህ ምላሽ ለመስጠት ቅርፍፍ የሚሉት አይነት አይደሉም። ተግባራቸውን በቅልጥፍና የሚያከናውኑ፣ ለሚጠየቁት ሁሉ ፈጥነው መልስ የሚሰጡ፣ ፊታቸው ላይ መሳቅ፣ ማዘን፣ መሽኮርመምን ጨምሮ የተለያዩ ስሜቶችን የሚያንጸባርቁ ናቸው። በሆቴሉ ውስጥ ግን በስራ ላይ ያሉት እነሱ ብቻ አይደሉም። ሙሉ ሆቴሉ በሮቦቶች ነው የሚመራው። አስተናጋጆቹ፣ ምግብ አብሳይ ሼፎቹ ሁሉም ሮቦቶች ናቸው። በጃፓን ሮቦቶች ሕክምና ላይም ገብተዋል። ዶክተሮችን ከማገዝ ጀምሮ እስከ ውስብስብና ለሰው ልጅ አስቸጋሪ የሚባሉ ሕክምናዎችና ቀዶ ጥገናዎችን እስከ ማድረግ ይደርሳሉ። ከሁሉ የሚደንቀው ግን ይሄኛው ነው። ውሻ ማሳደግ ፈልገው ግን ምግቡ፣ ጽዳቱና መኖሪያው አሳስቦት ከነበር ጃፓን ለዚህ መፍትሄ አላት። ምን አይሉም፣ ውሻውን በሮቦት ፈጥረዋለች። ጃፓን በሮቦት ትራቀቃለች የሚባለው እንዲሁ አይደለም። የሚመለከቱት ዝም ብሎ የብረት ቅጥልጣይ ውሻን ለማስመሰል የተገነባ አይደለም። ተግባሩን ሲሰሙ ጉድ ይላሉ። አይቦ ይባላል። በጃፓን ሶኒ ኩባንያ የሚመረት እጅግ ዘመናዊና በሰው ሰራሽ አስተውሎት የሚመራ ሮቦት ውሻ ነው። አይቦ በጃፓንኛ ጓደኛ፣ ባልደረባ ማለት ነው። በዋነኝነት ብቻቸውን የሚኖሩ አረጋውያንን የሚያጫውትና የጤና ሁኔታቸውን የሚከታተሉ ሮቦቶች ናቸው። አይቦዎች የእውነተኛ ቡችላ ባህሪን ያላቸው። ለምሳሌ መጫወትና መላፋት ይወዳሉ። የተረሱ ሲመስላቸው ያኮርፋሉ፣ ያነፈንፋሉ፣ የተለያዩ ድምጾችን እያወጡ ይጮሃሉ። እላያቸው ላይ በተገጠመላቸው ካሜራና ሴንሰር አማካኝነት የባለቤታቸውን ፊትና ማንነት ስለሚለዩ ሌላ ሰው ሊይዛቸው ቢሞክር ቁጡ ይሆናሉ። የባለቤታቸውንም ትዕዛዝ ይቀበላሉ። በተገጠመላቸው ቴክኖሎጂ አማካኝነት ቤቱን የመከታተልና የቤተሰብ አባላትን ፈልጎ የማግኘትም ችሎታ አላቸው። በጣም የሚገርመው ደግሞ እላያቸው ላይ በተገጠመላቸው የኤአይ አእምሮ አማካኝነት ከጊዜ ወደ ጊዜ የአሳዳሪያቸውን ባህሪ መረዳትና ማስታወስ ስለሚችሉ የእርሶ አይቦ ከሌላው ሰው አይቦ ጋር እንደ ባለቤታቸው የተለያየ ባህሪ ነው የሚኖራቸው። አይቦ ከባለቤቱ ጋር ባለው ግንኙነት መሰረት ባህሪው ይለዋወጣል። ባጭሩ አይቦ በየጊዜው ራሱን የሚያሻሽል፣ ምግብ የማይበላ የማይጸዳዳ፣ ነገር ግን እንደ እውነተኛ ውሻ ፍቅር የሚሰጥና የሚንከባከብ የቴክኖሎጂ ውጤት ነው። በአሁኑ ወቅት አንድ አይቦ ገበያ ላይ እስከ $2900 ይሸጣል። ከ450 ሺህ ብር በላይ ማለት ነው። የሚያስበው በኤአይ አማካኝነት በመሆኑ በየወሩ ተጨማሪ $30 ወይም ከ4500 ብር በላይ ለኤአይ ክላውድ ሰብስክሪፕሽን ይከፍላሉ። ጃፓን የፈጣን ባቡሮች ሀገር ናት። በእርግጥ ዓለማችን ላይ የመጀመሪያውን ፈጣን ባቡር ገንብታ ማሽከርከር የጀመረችውም እሷ ናት። በፈረንጆቹ 1964 በዓለም የመጀመሪያውን ሺንካንሰን የተባለ እጅግ ፈጣን ባቡር ገንብታ ለሕዝብ አገልግሎት አውላለች። ይህ ባቡር በሰዓት ከ200 ኪሎ ሜትር በላይ መጓዝ ይችላል።
አሁን ግን ጃፓን ግንባታውን በሚቀጥለው ዓመት ወይም በፈረንጆቹ 2027 ለመጨረስ እቅድ ይዛ እየሰራችው ያለ ማግሌቭ የተሰኘ ባቡር አለ። ማግሌቭ ባቡር ማለት በማግኔቲክ ሌቪቴሽን የሚሰራ ባቡር ማለት ነው። እሱ ማለት ደግሞ ባቡሩ እጅግ ጠንካራ ማግኔቶችን በመጠቀም ከሃዲዱ በግምት ከ10 እስከ 100 ሚሜ ከፍ ብሎ አየር ላይ የተንሳፈፈ የሚምዘገዘግ ሃዲዱን የማይነካ ጎማ የሌለው ባቡር ማለት ነው። ይህ ባቡር እጅግ በጣም ፈጣን፣ ድምፅ አልባና ለመንገደኞች ምቹ የሆነ ባቡር ነው። በሰዓት ስንት ኪሎ ሜትር የሚጓዝ ይመስላችኋል? ለምሳሌ ተመሳሳይ አይነት ቴክኖሎጂ ያለው የቻይናው ሻንጋይ ማግሌቭ በሰዓት 431 ኪሎ ሜትር በመጓዝ እስካሁን አንደኛው ነው። ጃፓን የቀጣዩ ዓመት እቅዷ ከሰመረላት በሰዓት ከ600 ኪሎ ሜትር በላይ የሚምዘገዘግ እጅግ ፈጣን ባቡር ያላት ብቸኛዋ የዓለም ሀገር ትሆናለች። ይህ ባቡር ኢትዮጵያ ቢመጣ ከአዲስ አበባ ተነስቶ ናዝሬት ለመድረስ 8 ደቂቃ ብቻ ይፈጅበታል። ሐዋሳ ለመግባት 27 ደቂቃ፣ ከአዲስ አበባ ባህር ዳር በ50 ደቂቃ ውስጥ ከች ያደርጉታል። መቀሌ ለመሄድ ደግሞ 1 ሰዓት ከሩብ ይበቃዋል። ጃፓን ከመምጣቶት በፊት ሊያውቋቸው የሚገቡ አስቂኝና አስገራሚ ህጎችን በጥቂቱ እንንገሩት። ቀደም ብለን ጃፓን ከሁሉ በላይ ለሰው ልጆች ሰላምና ምቾት እንደምትጨነቅ ነግረኑታል። ይህ ህግ የህዝብ ማመላለሻ ትራንስፖርት ውስጥም ያገለግላል። ለምሳሌ በጃፓን የህዝብ ባቡሮች ውስጥ ስልክ ማውራት፣ ድምፅ ከፍ አድርጎ መሳቅ ወይም ከጓደኞች ጋር ከፍ ባለ ድምፅ መወያየት ነውር ነው። ምክንያት አጠገቡት ያለውን ሌላ ተሳፋሪ ይረብሻል። ጃፓን እጅግ ጽዱ ሀገር ናት። የሚገርመው ግን የቆሻሻ መጣያ ቅርጫት በየቦታው አያገኙም። ጃፓን ውስጥ የራሱትን ቆሻሻ ሲያሻውት ኪሶት ውስጥና ቦርሳ ውስጥ ካልሆነም በዘንቢል ይዘው ወደ ቤቶት ይመለሳሉ። ከዛም ቆሻሻ በሚጣልበት ቀን አውጥተው ይጥላሉ እንጂ ቅርጫት የለም ብሎ በየቦታው መጣል ያስቀጣል። በነገራችን ላይ በጃፓን ትምህርት ቤቶች የጽዳት ሰራተኛ እንደሌለ ያውቃሉ? የትምህርት ቤቱን ጽዳት የሚጠብቁት ራሳቸው ተማሪዎቹ ናቸው። ተማሪዎቹ ትምህርት ከመጀመራቸው በፊት ሁሌ ጠዋት ተነስተው በቡድን ሆነው ከመማሪያ ክፍላቸው እስከ ሽንት ቤት ያጸዳሉ። ይሄኛውስ ፈገግ ያስብላል። ምግብ ቤት ገቡ እንበል። ፓስታ አዘው ተመገቡና በጣም ተመቹት። አብሳዩን ማድነቅ ቢፈልጉ ምን ያደርጋሉ? ጃፓን ራማን የተሰኘ ከፓስታ የሚሰራ ምግብ አላቸው። ታዲያ አንድ ሰው ሆቴል ገብቶ ይህንን ምግብ ሲቀምስ ከጣፈጠው ሲበላ ድምፅ አውጥቶ ማላመጥ አለበት። እንዲህ ካደረገ ለሼፉ ምግብህ ጥፍጥ ብሎኛል እጅህ ይባረክ አለው ማለት ነው። አፉን ዘግቶ ዝም ብሎ ከበላ ግን ምግቡ አልተመቸኝም፣ አልጣፈጠኝም የሚል መልእክት ለአብሳዩ ደርሰዋል። እርሶም ታዲያ በጃፓን ቆይታዎት ጥፍጥ ላለው ምግብ አብሳዩን ማድነቅ እንዳይዘነጉ። ቶኪዮ የጃፓን ዋና ትልቋ ከተማ ናት። ዓለማችን ላይ ብዙ ህዝብ የሚኖርባት ከተማ ስትሆን በያዘችው የህዝብ ቁጥር ብዛት ከዓለም ሁለተኛ ደረጃ ላይ ትቀመጣለች። ከ37 ሚሊዮን በላይ ህዝብ ይኖርባታል። ልብ ያድርጉ፣ ካናዳ እንደ ሀገር ያላት የህዝብ ቁጥር 42 ሚሊዮን አይሞላም። ከተማዋ ይህንን ሁሉ ህዝብ አቅፋ ብታኖርም በጽዳት ግን የሚደርስባት የለም። ቀደም ብለን እንደነገርኑት በጃፓን ጽዳት ዓለም እንዲገረም ያደረገው በከተሞቿ የመንገድ ዳር ቆሻሻ መጣያ ቅርጫት አለመኖሩ ነው። ግን ደግሞ በየመንገዱ አንድ ቆሻሻ አያዩም። ልምድ ልንቀስምባቸው የሚገባ የሰለጠነ ህዝብ ማለት እንዲህ ነው። ቶኪዮ በሮቦቶች የተሞላች በቴክኖሎጂ የደመቀች ከተማ ናት። የምግብ አፍቃሪዎች ገነት እያሉም ይጠሯታል። ጃፓን በዓለም ደረጃ ጥራት ባለውና ጤናማ በሆነ ምግቧ ትታወቃለች። ቶኪዮ ደግሞ የእነዚህ ምግቦች ብፌ በሏት። በሰላምና ደህንነት ቶኪዮ አትታማም። ቀን ይሁን ሌሊት፣ ሴት ይሁኑ ሕፃን በፈለጉት ሰዓት ወደ ፈለጉበት ቢሄዱ ምን ሆናለው ብለው አይሰጉም። የሹቢያ መሻገሪያ የቶኪዮ ምልክቷ ነው። አስፓልት ያለምንም ችግር መሻገር የምችል የከተማ ልጅ ነኝ ካሉ የሚያስመሰክሩበት ጥሩ ቦታ ማለት ይሄ ነው። ሹቢያ በዓለም ላይ በጣም የተጨናነቀው የእግረኛ መሻገሪያ ሲሆን የትራፊክ መብራት ለእግረኞቹ አረንጓዴ ሲበራ በአንድ ጊዜ ከ3000 በላይ ሰዎች በሚመለከቱት ዜብራ ላይ ወደ ተለያየ አቅጣጫ ይሻገራሉ። የሚገርመው የሁሉ ህዝብ ሲተላለፍ አንዱ ከሌላው ጋር አይነካካም፣ አይጋጭም።
በቶኪዮ ቆይታዎት ለመንቀሳቀስ መኪና አያስፈልጉትም። እያንዳንዱ ሰፈር ልክ እንደ ድር በፈጣን ባቡር መስመር ተያይዟል። ሸንጁክ ስቴሽን በቀን ከ3.5 ሚሊዮን በላይ ሰዎች የሚጠቀሙት ከ200 በላይ መውጫዎች ያሉት ጭንቅንቁ የባቡር ጣቢያ ነው። ቶኪዮ የመጣባትን ሁሉ እንደ ፍላጎቱ የምታስተናግድ የቅንጦት ከተማም ናት። ለምሳሌ ምን ይፈልጋሉ? በፋሽን የተሞላ የወጣቶች ሰፈር? እንግዲያውስ ሹቢያ ወደ ተባለችው ሰፈር ያቅኑ። በሰማይ ጠቀስ ፎቅ ተከበው የማይረሳ የምሽት ህይወት ለማሳለፍ ሺንጁክ የእርሶ ሰፈር ናት። የቅንጦት ግብይት ከፈለጉ ጊንዛ አለችሉት። ሀገር ያለ ታሪክ ባዶ ነው። ጃፓን ትላንትናዋን ጠብቃ ያቆየችባት ከተማ ኪዮቶ ትባላለች። ከቶኪዮ በፊት ከ1000 በላይ ለሚሆኑ ዓመታት የጃፓን ዋና ከተማ ነበረች። ጃፓን 70 ከመቶ የሚሆነው ዜጋ ምንም አይነት ሃይማኖትን አይከተልም። ቀሪ 30 ከመቶ የሚሆነው በዋነኝነት የሺንቶና የቡድሂዝም እምነት ተከታይ ነው። ኪዮቶ ደግሞ ከ2000 በላይ የሚሆኑ የቡድሂስትና የሺንቶ ቤተ መቅደሶች መገኛ ናት። በዚህም መንፈሳዊዋ ከተማ እያሉ ይጠሯታል። አራሺያማ የቀርከሃ ደን የከተማዋ ምልክት፣ ለኛ ግን የስልክና ኮምፒውተር ዌልፔፐር አድማቂ የሆነ ውብ ስፍራ ነው። የሚመለከቷት ከተማ በዓለም ታሪክ እጅግ ዘግናኝ ሰው ሰራሽ ውድመት ደርሶባት የነበረችው ከተማ ናት። በፈረንጆቹ ነሐሴ 6 ቀን 1948 ዓ.ም የሁለተኛው የዓለም ጦርነት ማብቂያ ላይ ነው። የጃፓን ጦር ለአሜሪካ እጅ አልሰጥም ሲል በጀግንነት መፋለሙን ቀጥሏል። አሜሪካ ጦርነቱን በፍጥነት ለማቆም ለሶቪየት ህብረትም ኃይሏን ማሳየትና የአሜሪካ ወታደሮችን ህይወት መታደግ ፈልጋለች። ሌሎች አማራጮች ያልታዩት አሜሪካ የጦር ጀቷን ሊትል ቦይ ስትል የሰየመችውን አስፈሪ ቦምብ አስታጥቃ ወደ ጃፓን ላከችው። ሊትል ቦይ የኒኩለር መሳሪያ ነው። ነሐሴ 6 ቀን ቦምቡ ሂሮሺማ ከተማ ላይ ተጣለ። በሰከንዳቶች ውስጥ ውቧን ከተማ ወደ አመድነት ቀይሮ ከ80 ሺህ በላይ የንጹሃንን ህይወት ወዲያውኑ ቀጠፈ። በዛው ዓመት መጨረሻ ቦምቡ በፈጠረው ራዲዬሽን እና ቃጠሎ ምክንያት የሟቾቹ ቁጥር 140 ሺህ ደረሰ። አሜሪካ የመጀመሪያውን ቦምብ ከጣለች ከ3 ቀን በኋላ ማለትም ነሐሴ 9 ተመሳሳዩን ጭካኔ ሌላኛው ከተማ ላይ ደገመች። እጅ አልሰጥም ብሎ የነበረው የጃፓን ጦር የዜጎቹን ህይወት ለማትረፍ ነሐሴ 15 1945 እጅ ሰጠ። ያቺ በዓለም ታሪክ አስከፊውን የኒኩለር ጥቃት ያስተናገደችው ከተማ ማለት እቺ ናት። ሂሮሺማ ትባላለች። ዛሬ እጅግ ዘመናዊ ውብና አረንጓዴ ከተማ ናት። ከጥቃቱ በኋላ ከተማዋ ለብዙ ዓመታት እንኳን ሰው ተክል አይበቅልባትም ተብሎ የነበረ ቢሆንም ተአምር በሚመስል መልኩ ከጥቃቱ ከጥቂት ወራት በኋላ አረንጓዴ ተክሎች መብቀል ጀምረዋል። ዛሬ ላይ እንደሚመለከቱት ሆናለች። የሚመለከቱት የሰላም መታሰቢያ ፓርክ ያ አውዳሚ መሳሪያ የፈነዳበት ቦታ ነው። ዛሬ ላይ መራራ ታሪካቸውን የሚያስታውሱበት ውብ ፓርክ አድርገውታል። የሚመለከቱት በወቅቱ ጉዳት በከፊል ሳይፈርስ የቀረ ህንፃ ለታሪክ ማስረጃነት ያቆሙት አቶሚክ ቦምብ ዶም ይባላል። የሰላም ነበልባል ወይም ፍሌም ኦፍ ፒስ በፓርክ ውስጥ የሚገኝ ጠፍቶ የማያውቅ እሳት ሲሆን ይህ እሳት የሚጠፋው በዓለም ላይ ያሉ የኒኩለር መሳሪያዎች በሙሉ ጠፍተው ሰላም ሲሰፍን ብቻ እንደሆነ ተወስኗል። አሁን ዓለም ባለችበት የእብደት ሁኔታ ከሆነ ግን እሳቱ እስከ ዓለም ፍጻሜ ድረስ የሚጠፋ አይመስልም። ጃፓን በኢኮኖሚዋ ግዝፈት ከአሜሪካ፣ ቻይና እና ጀርመን በመከተል በዓለም በአራተኛ ደረጃ ላይ ትቀመጣለች። 4.3 ትሪሊዮን ዶላር ጂዲፒ አላት። የጃፓን ኢኮኖሚ 3 ጠንካራ መሰረቶች አሉት። ማኒፋክቸሪንግ የኢኮኖሚ የጀርባ አጥንት ነው። ጃፓን በዓለም ላይ ጥራታቸው የተመሰከረላቸው ምርቶችን በማምረት ትታወቃለች። መኪና፣ ኤሌክትሮኒክስ ብቻ ሌላም ሊሆን ይችላል። ሜዲን ጃፓን ከተባለ ከፍተኛ ጥራት አለው ማለት ነው። የአገልግሎት ዘርፍ ከሀገሪቱ ጂዲፒ ከ70 ከመቶ በላዩን የሚወክል ዘርፍ ነው። ቶኪዮ ከኒውዮርክና ለንደን ጋር የምትፎካከር የዓለም የፋይናንስ ማዕከል ናት። በቱሪዝሙ ዘርፍ ጃፓን ከቅርብ ዓመታት ወዲህ በሚሊዮን የሚቆጠሩ ቱሪስቶችን እያስተናገደች ትገኛለች። ጃፓን ተራራማ ስለሆነች የሚታረስ መሬቷ ከ12 ከመቶ ያነሰ ነው። ይሁንና ግን በቴክኖሎጂ ከፍተኛ ክትትልና ድጋፍ ስለሚደረግለት ጥሩ ምርት ያመጣል። ጃፓን በዓለም ላይ ካሉ ትልልቅ የአሳ አስጋሪ ሀገራት አንዷ ናት። ጃፓናውያን አሳ ተመጋቢ፣ አሳ ወዳጆች ናቸው። በመሆናቸውም ደግሞ ይህ ዘርፍ ለምግብ ዋስትናቸው ወሳኝ ነው።
የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።